የተወደዳችሁ የላቀው ትውልድ ፕሮግራም ተከታታዮች በጌታ በኢየሱስ ስም ሰላም እላችኋለሁ። ዛሬ በአዲስ ርዕስ ላይ ትምህርት ለማቅረብ ነው በዚህ ያለሁት። እንግዲህ የማወራበት ሐሳብ አሳዳጊነትን ማሳደግ የሚል ጽንሰ ሐሳብ ላይ ነው የምንነጋገረው። እንግዲህ የላቀን ትውልድ ለማፍራት የኛ የምናሳድጋቸው ልጆች በሁለንተናዊ ልዕቀት የተገለጡ እንዲሆኑ የነሱ ሚና ብቻ በቂ አይደለም። ሌሎች ባለድርሻ አካላት አሉ። በነሱ እድገት ላይ በነሱ ስኬት ላይ ቀጥተኛም ያልሆነ ተጽዕኖ ያላቸው። ከነኚህ መካከል አሳዳጊዎች የአንበሳውን ድርሻ ይወስዳሉ። ስለዚህ ዛሬ የአሳዳጊነትን ምንነት፣ ማንነት፣ እንዴትነት፣ ለምንነት እናወራለን። ይህን ስናወራ ግን እንድናተኩር የምፈልገው አሳዳጊዎች ልጆችን ብቻ ሳይሆን የሚያሳድጉት ራሳቸውንም ያሳድጋሉ። ስለዚህ ዛሬ በአብዛኛው ማወራው እንዴት ልጆቻችንን እናሳድግ ሳይሆን እንዴት አሳዳጊነታችንን እናሳድግ። ያደገ አሳዳጊ ነው ውጤታማ ልጆችን ማፍራት የሚችለው ከሚለው መነሻ ሐሳብ ነው። ይሄ ሐሳብ ብዙ ትኩረት እየተሰጠው አይመስለኝም። ብዙዎች የሚጨነቁት ልጆቼን እንዴት አሳድጋለሁ፣ እንዴት የማስበው ወይም የሚያስቡት ጫፍ ላይ ማድረስ እችላለሁ የሚለው ነው ዕለት ዕለት የሚያሳስባቸው። ነገር ግን ራሳቸው ላይ መስራትን ደግሞ ተቀዳሚ ተግባራቸው እንዲያደርጉ ይህን ጉዳይ አወሳለሁ ማለት ነው። እንግዲህ መጽሐፍ ቅዱሳችን ውስጥ በርካታ በበጎነት የሚነሱ አሳዳጊዎች አሉ። ከነሱ ህይወት የአሳዳጊነት ጅማሮ፣ አካሄድና ፍጻሜ መማር እንችላለን። ለኔ እንደ ትልቅ ሞዴል የማያቸው የሶምሶን ወላጆች ናቸው። የሶምሶን ወላጆች ሶምሶንን ከየት አንስተው የቱ ጋር ደረሱት የሚለው ሙሉ ስዕል በመጽሐፍ ቅዱሳችን ውስጥ ባናገኝም ጅማሬ ላይ ያሳዩት መሰጠትና መስጠት እንድናነሳቸው ግድ ያሰኛል። ስለዚህ ከመሳፍንት ምዕራፍ 13 ቁጥር 12 ላይ ያለውን አንድ መስመር ጥቅስ ለዚህ ትምህርት እንደ መሪ ጥቅስ ልወስደው ወዳለሁኝ። እንዲህ ይላል መሳፍንት 13:12 ያልከው በሚፈጸምበት ጊዜ የልጁ ህይወት የሚመራው እንዴት ነው? እኛስ ምንን ማድረግ አለብን? ብለው የሶምሶን ወላጆች ይህን የሶምሶንን መወለድ ሊያበስራቸው ለመጣው መልአክ ይህን ጠንካራ ጥያቄ ሲያነሱ እናያለን። ታሪኩን ለማስታወስ ሶምሶን ከመወለዱ በፊት እንግዲህ የሶምሶን ወላጆች መካን ነበሩ፣ ያለ ልጅ ነበሩ። በተለይ ስለ ሚስቱ ሲነገር ልጅ አልነበራትም፣ መካን ነበረች ይላልና ከዕለታት በአንድ ቀን በእርሻ መካከል እያለች የእግዚአብሔር መልአክ ተገለጠላት። ልጅ የለሽም መካነሽ ብሎ ነገራት። ያለችበትን ሁኔታ አሳያት። ከዛ በኋላ ልጅ እንደምትወልድ፣ ያ ልጅ ግን የተለየ ልጅ እንደሚሆን፣ እግዚአብሔር እንደሚጠቀምበት፣ ለዛ ቤተሰብ ብቻ ሳይሆን ለእስራኤል እንደ መንግስት በረከት እንደሚሆን፣ እስራኤላውያንን ነፃ እንደሚያወጣ፣ በተለይ ደግሞ በፍልስጤማውያን ላይ የሚደርስባቸው ጭቆና ማብቂያ እንደሆነ ነገራቸው። ይህንን ብቻዋን ነበር የሰማችው። ስለዚህ ይህንን በጣም የሚያስገርም ነገር ከሰማች በኋላ ወደ ባሏ መጣችና እንደው አኳኋኑ የእግዚአብሔር መልአክ የሚመስል ተገለጠልኝና እንዲህ አለኝ ብላ የነገራትን ደግማ ነገረችው። ከዛ ማኑሄ ይህን ሰውማ ማግኘት አለብኝ ብሎ አሰበ። ማሰብ ብቻ አይደለም፣ በጸሎቱ እግዚአብሔር ቀረበ። እንዲህ የሚል ጸሎት ጸለየ። እባክህ ያ ተገልጦ የተናገረን መልአክ እንደገና ይምጣ፣ እንደገና ይገለጥልን ብሎ ጸለየ። እግዚአብሔርም የማኑሄን ጸሎት ሰማው። እንደገና መልአኩ ተገለጠ። በጣም የሚገርመው እየተገለጠው በዛው ስፍራ ነው፣ በእርሻው መካከል። በወቅቱ ደግሞ እንደ መጀመሪያው ጊዜ ሚስቱ ብቻ ነበረች፣ ማኑሄ አልነበረም። ተገለጠላት። በኋላ ያ የተገለጠላት መልአክ እንደሆነ ስትረዳ ሮጣ ማኑሄን ጠራች። በል እንግዲህ ጥያቄን ማቅረብ ትችላለህ አለችው። ጥያቄው ይሄው ነው፣ ቅድም ያነበብኩት ነው። ያልኸው በሚፈጸምበት ጊዜ ወንድ ልጅ ትወልዳላችሁ ብለሃል። የሚወለደው ደግሞ አወላለዱም አስተዳደጉም ለየት ይላል። አስተዳደጉና አወላለዱ ብቻ ሳይሆን አኗኗሩ፣ የመጣበት ዓላማ፣ የሚፈጽመው ተግባር፣ የእግዚአብሔርን ተልእኮ የሚያስፈጽምበት መንገድ በአይነቱ የተለየ ነው። ስለዚህ አስተዳደጉም ልዩ መሆን አለበት።
ምክንያቱም የሚፈጽመው ተልእኮ የተለየ ስለሆነ በተለየ መልኩ ደግሞ ለእግዚአብሔር አጀንዳ የተለየ ሰው የእግዚአብሔርን ልዩ የሆነ ተልእኮ የሚፈጽም ስለሆነ ለልዩ ተልእኮ ልዩ አስተዳደግ ያስፈልጋልና ይህን ደግሞ እንደ ማንኛውም እስራኤል መካከል በዛ ማህበረሰብ ውስጥ እንደሚያድጉ ልጆች እንደማያድግ ገብቷቸዋል። ምክንያቱም ኦርዲነሪ ሰው አይደለም። ስለዚህ ተራ የሆነ አስተዳደግ ሊኖረው እንደማይገባ ስለተረዱ ይህን ታላቅ ጥያቄ ነው የጠየቁት። ያልከው ይሄ ልጅ ይወለዳል፣ ወደዚህ ቤተሰብ ይመጣል ያልከው ሲፈጸም የልጁ ህይወት የሚመራው እንዴት ነው? እኛ እንደ ወላጆች ምን ማድረግ አለብን? ይሄ ሁለት ትልልቅ ቅርንጫፍ ያላቸው ጥያቄዎች ነው። አንዱ የልጁ ህይወት የሚመራው እንዴት ነው? እንዴት ነው የሚመራው? ማኑሄ እሱ ያደገበትን መንገድ ወይም ባለቤቱ ያደገችበትን መንገድ መድገም አልፈለገም። ቢኮዝ ይሄ ልጅ ተራ ልጅ አይደለም። በእግዚአብሔር ልዩ ቀጠሮ፣ በእግዚአብሔር ልዩ ዓላማ የመጣ ነው እና ልጁ እንዴት ነው ሬይዝ የምናደርገው? እንዴት ነው የምናሳድገው? አንድ ነው። እኛስ ደግሞ ምንድን ነው የምንፈጽማቸው ተግባራት? ልጁ የሚያድግበት የሚመራበት ስልት ምንድን ነው? በምን አይነት ያስተዳደግ ዘይቤ ማደግ አለበት? እኛስ እንደ ወላጆች ምንድነው ድርሻችን? የኛ ሚና ምንድን ነው? ይሄ ዛሬ ያለን ወላጆች መጠየቅ የሚገባ ነው። ቢኮዝ አሁን ያለን አሳዳጊዎች የምናሳድጋቸው ልጆች በዚህ በትውልድ ድርደራ ወይም ደግሞ በትውልድ ካታጎሪ ወይም ክፍለ ትውልድ ውስጥ ጄን ዚ የሚባሉት ወይም ጄን አልፋ የሚባሉትን ልጆች ነው የምናሳድገው። እንግዲህ ነጮች ጀነሬሽንን በተለያየ ደረጃ ይከፍሏቸዋል። ጄን ዚ የሚባሉት ከ1997 እንደ ፈረንጆቹ አቆጣጠር ጀምሮ ወደዚህ የተወለዱ ልጆች ማለት ነው። ከዛ ጊዜ ጀምሮ የተወለዱ ምናልባት አሁን ላይ የ30 ዓመት ዕድሜ ያላቸው ከፍተኛው 30 የሆነ በዚህ መካከል ያሉ ናቸው ጄን ዚ ወይም ጀነሬሽን ዚ የሚባሉት። እነኚህ የቴክኖሎጂ ትውልድ ተብለው ነው ወይም ዲጂታል ጀነሬሽን ተብለው ነው የሚታወቁት። በዚህ ዘመን ውስጥ ነው ቴክኖሎጂ በሚገርም ምጥቀት እና በሚገርም ኢኖቬሽን ዓለማችን የተቀላቀለው። ስለዚህ በአብዛኛው በዚህ ዘመን ላይ የተወለዱ ልጆች ለቴክኖሎጂ ቅርብ ናቸው። አስተሳሰባቸው፣ ባህሪያቸው፣ ስሜታቸው፣ ሁለንተናቸው ከቴክኖሎጂ ጋር የተቆራኘ ነው። ቴክኖሎጂ ስንል እንግዲህ የዚህ የኮሚኒኬሽን ቴክኖሎጂውን ማለታችን ነው። ከኢንተርኔት ጋር በጣም ቅርበት ያላቸው ናቸው። ከዛ ጄን አልፋ የሚባለው ደግሞ ከ2013 ወዲህ የተወለዱ ልጆች ነው። ስቲል እነኚህም ቲኔጀርስ ናቸው። እነሱ ደግሞ በጣም ጄን ዚ በላይ ለቴክኖሎጂ ቅርብ ናቸው። እንደዚህ ያለውን ትውልድ የምንቀርጽበት የተለየ ጥበብ፣ ማስተዋል፣ ዕውቀት፣ ልምምድ ያስፈልገናል። እኔን መሰል የሆናችሁ ሰዎች ባደግንበት ዘመን ወይም ከጄን ዚ በፊት ያለውን ትውልድ በመራንበት ዘመን ወይም ያባደግንበት ዘመን አይደለም አሁን ያለው ትውልድ። አሁን ያለው ትውልድ በእኛ ቤት ብቻ አይደለም የሚያድገው። ቤቱ ዓለም ነው። ቴክኖሎጂው ዓለምን ቤቱ አድርጎለታል። ስለዚህ ልጆች የሚያድጉት በእኛ ቤት ብቻ አይደለም፣ በዓለም ውስጥ ነው የሚያድጉት። ወይም ግሎባል ፋሚሊ አባላት ናቸው ማለት የኛ ፋሚሊ ብቻ አይደሉም። ስለዚህ አሁን በዚህ ዘመን የቤተሰብ አባላችን ስንት ነው ስንባል 5፣ 4፣ 3 ነን። አባትና እናት 3 ልጆች 2 ልጆች እያለ የምንቆጥርበት ዘመን አይደለም። ግሎባል ፋሚሊ ነው የተፈጠረው። ቴክኖሎጂው የዚህን ያህል ስላቀራረበን ልጆቻችን የሰሜን አሜሪካው፣ የምዕራቡ ዓለም፣ የኤዥያው፣ የሩቅ ምስራቁ፣ የአፍሪካው፣ የሰሜን አፍሪካ፣ የደቡብ አፍሪካ፣ የምዕራብ አፍሪካ፣ የምስራቅ አፍሪካ ልጆች ናቸው ማለት ነው። እዛ ውስጥ ያለው ነገር በሙሉ የሚነካካቸው በአንድም በሌላም ለቴክኖሎጂ ካላቸው ቅርበት አንፃር የሚነካካቸው ስለሆነ የምናሳድገው በግሎባል ፋሚሊ ውስጥ ስለሆነ ይሄ ግሎባል ፋሚሊ ደግሞ የሚታወቀው ቅድም እንዳልኩት በቴክኖሎጂው ቅርበት ንክኪ፣ ቴክኖሎጂው በአዎንታም ባሉታም አፌክት የሚያደርገው ትውልድ ነው።
ቴክኖሎጂውን ደግሞ የሆነ ቦታ ሄደው አይደለም የሚያገኙት። ትምህርት ቤት ሄደው የቴክኖሎጂ ሩም ሲከፈትላቸው አይደለም የሚያገኙት፣ ወይም ሰምዌር ሄደው አክሰስ የሚያደርጉት አይደለም። እጃቸው ላይ ያለ ትውልድ ናቸውና ከዚህ አንጻር ግሎባል ፋሚሊው ጠባብ ሆኖ እጃቸው ላይ የተመሰረተ ቤተሰብ ነው። የዛን ቤተሰብ ልጆች የምናሳድግበት የተለየ ጥበብ ያስፈልገናል ማለት ነው። ስለዚህ ይህን ጉዳይ የምናወራው ከዚህም ባክግራውንድ እንደሆነ እንድትገነዘቡልኝ እወዳለሁኝ። እንግዲያውስ አሁን የእኛን ድርሻ ከማየታችን በፊት ልክ እንደ ማኑሄ እኛስ ምን ማድረግ አለብን? እንዴት ነው አሳዳጊነታችንን ምናሳድገው? እንዴት ነው የተሻለን አሳዳጊዎች ምን ሆነው? በተለይ ደግሞ ክርስቲያናዊ አሳዳጊነት ኋላ ላይ ማነሳው ክርስቶስ ተኮር ክራይስት ሴንተርድ የሆነን አሳዳጊዎች ፓረንትስ እንድንሆን ምንድነው ማድረግ ያለብን? ሁለንተናዊ ውቅራችን ምን መምሰል አለበት የሚለውን ከማየታችን በፊት ከችግር መነሳቱ ጥሩ ነው። ምክንያቱም መፍትሄው ሴንስ እንዲሰጥ ትርጉም እንዲኖረው ችግሮችን ለይቶ ማወቅ እጅግ አስፈላጊ ነው። የትኛውም ጥናት ከችግር ነው የሚነሳው። የትኛውም ሪሰርች ከችግር ነው የሚነሳው እና ብዙ ጊዜ ሪሰርች የሚሰሩ ሰዎች ትልቁ ፈታኙ ስቴፕ ችግርን መለየት እንደሆነ ይናገራሉ። እና ይህን ችግር ከለየን አንዳንድ ሰዎች እንደሚሉት 50% ያክሉን መፍትሄ ያገኘን ነው ብሎ የሚያስቡት እና አንዳንዴ ችግሩንም አለማወቅ የአሳዳጊነትን ውስንነት ያመጣል ማለት ነው። ስለዚህ ችግሮቹን ወይም ከአሳዳጊነት ጋር በተለይ ከክርስቲያን አሳዳጊነት ጋር ተያይዘው ያሉ ችግሮችን በግለሰብ ደረጃ ወይም ደግሞ ከአሳዳጊው አንጻር በቤተ ክርስቲያን ደረጃ በማህበረሰባችን ደረጃና እንደ ሀገር ደግሞ ባለው በእነኚህ ፈርጆች ለማንሳት እሞክራለሁ። አንድ ዲስክሌመር አለኝ። የማነሳቸው ችግሮች በጣም ኤግዞስቲቭ ሁሉን አቅጣጫ የሚነካኩ ናቸው ማለት አልችልም። በነበሩኝ ንባቦች እና ለጉዳዩ ባለኝ ቅርበት ከልምድም ከምልከታም ከምንባብም ያገኘኋቸው ናቸው፣ ግን ኤግዞስቲቭ አይደሉም። ስለዚህ ሰሚዎች፣ አድማጮች ይህን ፕሮግራም የምትከታተሉ እናንተ ደግሞ ልታክሉባቸውና ልትወያዩባቸው ትችላላችሁ ማለት ነው። እንግዲህ ከክርስቲያን ፓረንቲንግ አንጻር በፋሚሊ ደረጃ ያሉ ቻሌንጆች ምንድን ናቸው? ሁሉን ሰው እየነካኩ ያሉ የእያንዳንዱን ቤት እያንኳኩ ያሉ ተግዳሮቶች ምንድን ናቸው የሚለውን ለማንሳት ሞክራለሁኝ። የመጀመሪያው ከዲሲፕሊን አንጻር ያሉን ክፍተቶች ናቸው። ልጆችን ዲሲፕሊን ከማድረግ አንጻር እንግዲህ አሁን ኢትዮጵያ ውስጥ ወጥ የሆነ በሁሉም ዘንድ እንደ ማዕቀፍ የሚያገለግል የቤተሰብ ስርዓተ ትምህርት የለንም። ወይም ደግሞ የፓረንቲንግ የአሳዳጊነት የአስተዳደግ ካሪኩለም ወይም ደግሞ ስርዓተ ትምህርት የለንም። ያ ቢኖር እንኳን በዛ ውስጥ የሚጠቃቀሱ ነገሮችና ሁሉም እየሄደ ሪፈር ሊያደርገው የሚችል ነገር ይኖር ነበር። ያ አለመሆኑ አንድ ክፍተት ነው። ሁለተኛ ደግሞ አብዛኛው ቤተሰብ ልማዳዊ የሆነ የአስተዳደግ ዘይቤን የምንከተለው ትራዲሽናል ነን። ከዚህ አንጻር በአብዛኛው ልጆችን ለማሳደግ የምንጠቀመው ዘዴ ይሄ ጨቋኝ የሚባለው በጣም ሃርሽ የሆነ የዲሲፕሊን መንገድ ነው የምንጠቀመው። ልጆችን ስርዓት ለማስያዝ የምንጠቀመው ማለት ነው። አንዱ ተግዳሮት እሱ ነው። ብዙ ወላጆች ወይም አሳዳጊዎች የሚጠይቁት ይሄ ነው። እንዴት ነው ልጄን መጽሐፍ ቅዱስ ትርጉም በሚሰጠው መልኩ ማህበረሰባችን በሚቀበለው መልኩ ጤነኛ በሚባለው ስታንዳርድ ልጄን ዲሲፕሊን ማድረገው እንዴት ነው የሚል ጥያቄ አላቸው። እና ከትሪያል ኤንድ ኤረር ነው አብዛኛው ሰው የሚማረው። እስቲ ልሞክረው ይላል። ከሰራለት ጥሩ ነው ይላል፣ ካልሰራለት ደግሞ ጥሩ አይደለም ይላል። አንዳንዴ ከጓደኛው ከሌላ ቤተሰብ ሊማር ይፈልጋል። ስለዚህ ቡራቡሬ የሆነ ወጥ መልክ የሌለው ልጆችን ዲሲፕሊን የምናደርግበት መንገድ አለ። እሱኛው አንዱ ተግዳሮት ነው። ሁለተኛው ከኢኮኖሚ ጋር ያለው ትግል ነው። ከኢኮኖሚ ጋር ያለው ትግል፣ ከድህነት ጋር ያለው ትግል በፋሚሊ ደረጃ እንደ ትልቅ ተግዳሮት ይነሳል። ልጆችን ዲሲፕሊን ለማድረግ ብቻ ሳይሆን ልጆችን ሁለንተናዊ በሆነ መልኩ ብቁ አድርጎ ለማሳደግ፣ ምሉ አድርጎ ለማሳደግ፣ እንደገና ደግሞ እንደ ርዕሰ ጉዳያችን የላቀ
ኤክሰለንት የሆነ ትውልድን ለማሳደግ አንዱ ተግዳሮት የኢኮኖሚ ትግል ነው። ድህነት ሁለንተናዊ ነው። የኢኮኖሚ ብቻ የሚለውን እዚህ ጋር እንደው በጣም አስምሬ ለማንሳት ሞከርኩ እንጂ ድህነት ሁለንተናዊ ገጽታ ነው ያለው። ድህነት የአእምሮ ድህነት አለ፣ የስሜት ድህነት አለ፣ የስነ ልቦና ድህነት፣ ማህበራዊ ድህነት አለ። እነኚህ ሁሉ ተደማምረው በተለይ ደግሞ ትልቅ ጉልበት ጡንቻ ያለው የኢኮኖሚ ድህነታችን ነው። ከዚህ አንጻር ልጆችን በማሳደግ ሂደት ውስጥ አንዳንዴ ሚናችን እንዳንወጣ ይሄ ጽኑ ወይም ደግሞ ቋጠኛ አጥር ሊሆንብን ይችላል ማለት ነው። ሶስተኛው ተግዳሮት የጊዜ አለመብቃት ወይም አለመብቃቃት ነው። ታይም ስካርሲቲ። ለልጆቻችን በቂ ጊዜ ለመስጠት ኳሊቲ ታይም ለመስጠት የጊዜ ኢንቨስትመንታችን በጣም አናሳ መሆን ነው። ይሄ ከምን ጋር የተያዘ ነው? አንዳንዴ የስራና የኑሮ ሚዛን ያለመጠበቅ ውጤት ሊሆን ይችላል። የወርክ ላይፍ ኢምባላንስ ከዚህ አንጻር ሊሆን ይችላል። ሆን ብሎ ደግሞ ላልተገባ ነገር ጊዜያችንን በማዋል ሊሆን ይችላል። ለልጆች ጊዜ እንደሚያስፈልጋቸው ካለመረዳትም እንደ ማባከን እየቆጠር ነው። ልጅ ከበላ ከጠጣ ሆዱ ከሞላ ምን ያስፈልገዋል ከሚል ኋላ ቀር አስተሳሰብ ሊሆን ይችላል። ጊዜያችን እንደሚገባ ለልጆቻችን ኢንቨስት አለማድረጋችን ሌላኛው ተግዳሮት ነው። የባህል ለውጦች ደግሞ ቀጣዩ ተግዳሮት ብዬ ላነሳው እችላለሁ። በየጊዜው እንግዲህ ባህል ዳይናሚክ ነው፣ ተለዋዋጭ ነው። በየጊዜው መልኩን፣ ቁመናውን፣ ሁኔታውን ይቀይራል። በየጊዜው አሁን ደግሞ አስቀድሜ እንዳልኩት እኮ የሆነ አንድ ጠባብ ሎካል ካልቸር ብቻ አይደለም ያለን፣ ወይም የሀገር ካልቸር ብቻ አይደለም። አሁን እኮ ዓለማችን ቅድም ካልኩት የተነሳ ወደ አንድ መንደር ከመምጣቷ የተነሳ በተለይ ደግሞ የቴክኖሎጂ ምጥቀቱ ግሎባል ካልቸር እንዲኖረን እያስገደደ ነው። ሎካል የምንላቸውን ካልቸሮች እየዋጠብን ነው እና ይሄ በስፋት እንግዲህ ለውጡ ፈጣን ከመሆኑ ተለዋዋጭ ከመሆኑ ጋር ተያይዞ የትውልድ ክፍተት ይፈጠራል። የአስተሳሰብ ክፍተት፣ የአመለካከት ክፍተት፣ ለነገሮች ያለው ምልከታ፣ ንጽረተ ዓለም በየጊዜው እየተቀያየረ ይመጣል እና ከዚህ አንጻር የትውልድ ክፍተት ጀነሬሽናል ጋፕ ይፈጠራል። ይሄ አንዱ ለፓረንቲንግ ወይም ደግሞ ለአሳዳጊነት ትልቅ ተግዳሮት ነው። ሌላኛው በተለይ በክርስቲያን ፋሚሊ ውስጥ ቤተሰብ አቀፍ የሆነ ቤተሰብ ሁሉ ያደራጀ የቤተሰብ የመንፈሳዊ ጊዜ የጥሞና ጊዜ አለመኖር፣ የፋሚሊ ዲቮሽን አለመኖር ወይም ደግሞ ደካማ መሆን። ልጆች የሚያድጉት በዲቮሽን ውስጥ ነው። ልጆች የሚያድጉት ለቤተሰብ በሚኖረው መንፈሳዊ የሆነ በጌታ ፊት መሰጠት ጊዜ ውስጥ ነው ልጆች የሚያድጉት። ቤትም አይነት ትክክለኛው ኢንቫይሮንመንታቸው እሱ ነው እና አንዳንድ ቤተሰብ ይህንን ለቤተክርስቲያን አሳልፎ መስጠት፣ መንፈሳዊን አገልግሎት ለቤተክርስቲያን አሳልፎ መስጠት ወይም ደግሞ አይመለከተኝም ማለት ከዚህ መሸሽ እና ከጫንቃ ላይ ማውረድ፣ ይሄ በጣም ትልቅ ተግዳሮት ሆኗል። ልጆች ዲሳይፕል የሚሆኑት ወይም ደግሞ ደቀ መዝሙር የሚሆኑት ቤታቸው ነው። የመጀመሪያይቱ ቤተክርስቲያን ቤት ነው። የሚሰሩት ቤት ነው። ጌታን የሚያገኙት ቤት ነው። አግኝተው የሚያድጉት ቤት ነው። የልጆች መጋቢያን፣ የልጆች ወንጌላውያን ወላጆች ናቸው፣ አሳዳጊዎች ናቸው። ፕራይመሪ ፊተኛው መስመር ላይ መሰለፍ ያለባቸው እነሱ ናቸው። ቤተክርስቲያን አካባቢ ያሉ አገልጋዮች ድጋፍ ሰጪዎች ናቸው። ሁሉንም ወላጅ ወይም አሳዳጊ ተክተው ሁሉንም ሊሆኑ አይችሉም። የጊዜ ውስንነት፣ የአቅም ውስንነት አለባቸው። ስለዚህ ዊክ የሆነ የፋሚሊ ዲቮሽን ሌላኛው ተግዳሮት ነው። አስቀድሜ ደግሞ በአንድም በሌላ የሚያነሳውት ከዚህ ከቴክኖሎጂ ከሚዲያው ጋር ያለው ተግዳሮት፣ የተግዳሮቱ ጥልቀትና ስፋት ደግሞ በየጊዜው እያየለ የመጣበት ሁኔታ አለ። ይሄ ሌላኛው ተግዳሮት ነው። አንዳንድ ወላጆች ቴክኖሎጂውና የሚዲያውን ተግዳሮትነት ራሱ አልተረዱትም፣ ሩቅ ናቸው፣ አልተረዱትም። ወይም ደግሞ ተረዳን የሚሉት አዎንታዊውን ጎን ብቻ በማወቅ ለአዎንታዊ ጎን ብቻ ትኩረት መስጠት ሊሆን ይችላል። ያ ብቻ አይደለም። ቴክኖሎጂና ሚዲያ አዎንታዊም አሉታዊም የሆኑ ጎኖች አሉት። እሱን አለመረዳት ራሱ ሌላኛው ቻሌንጅ ነውና ይሄንን ልናነሳ እንችላለን። አንዳንድ ቤተሰብ አካባቢ ደግሞ የልዩ ፍላጎት ልጆች ይኖራሉ። የእድገት ውስንነት ያለባቸው ልጆች፣ የጤና እክል ያለባቸው ልጆች ይኖራሉ። እነኛ ልጆች በተለየ መልኩ እንዴት ነው ማሳደግ የሚቻለው የሚለው ልዩ የሆነ ስኪል፣ ልዩ የአሳዳጊነት ጥበብ ይፈልጋል። ልዩ ስልጠና ይፈልጋል።
ለምሳሌ የአእምሮ እድገት ውስንነት ያለባቸው፣ የኦቲዝም ችግር ያለባቸው፣ የፊዚካል ዲስኤቢሊቲ ወይም ደግሞ የአካል ጉዳተኝነት ያለባቸው፣ መስማት የተሳናቸው፣ ማየት የተሳናቸው ልጆችን የሚያሳድጉ ወላጆች አሉ። ለነኚህ ወላጆች ወይም አሳዳጊዎች የተለየ የአሳዳጊነት ጥበብ፣ የአሳዳጊነት ልብ፣ የአሳዳጊነት ደግሞ የእጅ ያስፈልጋል። ጠንካራ እጅ፣ የሚዘረጋ እጅ፣ ልጆችን የሚያቅፍ እጅ ያስፈልጋል። ጤነኛ ልጆችን የማሳደግ ያክል አይደለም ዋጋው፣ በጣም ኮስቲ ነው። ስለዚህ በዚህ አቅጣጫ የሚመለከታቸው አካላት ቤተክርስቲያንም ሊሆን ይችላል፣ ሌሎች ተቋማት እንደሚገባ ለመስራታቸው እንደ ተግዳሮት ሊነሳ ይችላል ከክርስቲያን ፓረንቲንግ ጋር ተያይዞ። ሌላኛው ማነሳው ተግዳሮት የአቻ ግፊት፣ የዓለማዊነት ተጽዕኖ በጣም 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 ለክርስቲያን አሳዳጊዎች ተግዳሮት እየሆነ መጥቷል። በተለይ ልጆች ወደ ቲኔጅ ከገቡ በኋላ ብዙ ወላጆች ግራ የመጋባት የመደናገጥ ብዙ አይነት ነገሮች ውስጥ እዚህም እዛም የመግባት መፍትሄ ለመፈለግ ማለት ነው እና ሚዙት የሚጨብጡ ይጠፋቸዋል። ልጆች በቃ በሕፃንነት እንደነበሩ እንደዛው ታዛዥ፣ ለስላሳ፣ የዋገር ሆነው የሚቀጥሉ ይመስላቸውና ድንገት ያልተዘጋጁበት የባህሪ ለውጥ ሲመጣ ይደናገጣሉ። ከዛው ጋር ደግሞ ተዳምሮ ከትምህርት ቤት ከሚውሉባቸው አካባቢዎች ከሌሎች ቤተሰቦች የሚመጡ ዓለማዊ ልምዶች እያወጣቸው ሲመጡ ቤተሰቦች ብዙ ጊዜ ይጨናነቃሉና ይሄ ለክርስቲያን አሳዳጊነት እንደ ተግዳሮት ሊነሳ ይችላል። ማሰሪያው ግን ከአሳዳጊነት ጋር ተያይዞ በቂ ስልጠና በቤተ ክርስቲያን እና በሌሎች ተቋማት በቤተሰብ ደረጃ በባይብል ስተዲ ግሩፕ ውስጥ አይነሳም። የመወያያ አጀንዳ አይደለም። ብዙ ጊዜ ሚዲያዎቻችን ለዚህ ትኩረት አይሰጡም። የሴኩላር ሚዲያው ይሁን መንፈሳዊ ሚዲያዎቻችን ከዚህ አንጻር የረባ ትኩረት እየሰጡ አይደለም እና በቂ ስልጠናና ሌሎች ሪሶርሶች የሚነበቡ ነገሮች አለመኖራቸው፣ በዚህ አቅጣጫ በጉልህ የተጻፉ የታተሙ ለንባብ የቀረቡ ብዙ ሪሶርሶች አለመኖራቸው እንደ ተግዳሮት ሊነሳ ይችላል ማለት ነው። እንግዲህ እስካሁን ያወራኋቸው በሙሉ በግለሰብ ደረጃ ወይም አሳዳጊዎችን እንደ ነጠላ ተጠያቂዎች ስንወስድ የምናነሳቸው ተግዳሮቶች ናቸው። በመቀጠል ደግሞ በቤተ ክርስቲያን ደረጃ ምን ተግዳሮቶች አሉ የሚለውን አነሳለሁ። እንግዲህ ቤተ ክርስቲያን በአሳዳጊነት ውስጥ ግንባር ቀደም ሚና ካላቸው አካላት አንዷ ነች። ከፍተኛ ሚና ትጫወታለች። ጥሪዋም ነው፣ የተመሰረተችበትም ዓላማ ነው። እንግዲህ to what extent ይሄንን እየተወጣች ነው የሚለው እንግዲህ በየአጥቢያው የሚመለስ ሆኖ እያለ ግን ጥቅል የሆኑ ተግዳሮቶችን ለማንሳት እሞክራለሁ። የመጀመሪያው ቤተክርስቲያን አካባቢ ልክ ቅድም ለአሳዳጊዎች ወይም ለወላጆች እንዳነሳሁት ፓረንቲንግ ላይ የረባ ስልጠና፣ ምክክር፣ ውይይት የሚደረግበት ሁኔታ የለም። የፋሚሊ ስርዓተ ትምህርት ወይም ፋሚሊ ካሪኩለም ፓረንቲንግ ላይ የሚያተኩር how should we parent our kids, our children የሚል እሱን መፍትሄ የሚሰጥ አቅጣጫ የሚጠቁም እንዴት ነው ማሳደግ የምንችለው፣ እኛስ እንዴት ነው የምናድገው፣ ልጆቻችንስ እንዴት ነው የምናሳድገው የሚለው ላይ በቂ ስልጠናዎች አለመኖር እና በዚህ አቅጣጫ ጋይድላይኖች፣ መመሪያዎች አለመኖር ትልቅ ክፍተቶች ናቸው። እኔ እንደውም በብዙ ቤተክርስቲያናት የልጆች አገልግሎት፣ የወጣቶች አገልግሎት አለ። አብሮ ሁሉንም ሊነካካ የሚችል ሜንስትሪም ብዬ ማስበው የቤተሰብ አገልግሎት ነው። በተለይ ደግሞ ወላጆች ልጅ ከወለዱ በኋላ ቀጣይ ኃላፊነታቸው በጣም 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 ታላቅ ነው። ስለዚህ እዛ ላይ ማብቃት ላይ የሚሰራ የቤተክርስቲያን አንድ አካል መኖር አለበት ብዬ አምናለሁ። እንግዲህ ይሄ አንዱ ተግዳሮት ነው። ሌላኛው በቤተክርስቲያን አካባቢ ሮል ሞዴል የሚሆኑ ወይም ሊታዩ ከነሱ ሊቀሰም የሚችል ፊተኛ የሆኑ ከነከሌ ተማሩ የሚባሉ ሰዎች በበቂ ሁኔታ አለመኖራቸው እንደ ተግዳሮት አነሳለሁ። በተለይ ደግሞ በመሪነት ላይ ያሉ አገልጋዮች በልጆቻቸው ብዙ ጊዜ ሮል ሞዴል ያለመሆን ክፍተት ይታያል። ስለዚህ ደፍረው አፍ ሞልተው የማስተማር፣ የመምከር፣ የመናገር ጉዳዩን አጀንዳ የማድረግ ነገር ላይ ወደኋላ ሲባል ይታያልና ይሄ እንደ አንድ ተግዳሮት ይነሳል። ሌላኛው በቤተ ክርስቲያን ውስጥ ብዙ ጊዜ
አሳዳጊነት ወይ ወላጅነት ሲነሳ ወደ ሴቶች ነው የሚያዘነብለው። ቤተክርስቲያን ውስጥ የህፃናት፣ የወጣቶች፣ የሴቶች አገልግሎት የሚባል አለ። የአባቶች አገልግሎት ደግሞ የለም እና ይሄ ፋዘርስ ሚኒስትሪን በጣም ማጠናከር ያስፈልጋል። በተለይ የኢትዮጵያም ደግሞ ባህላችን ብዙ ጊዜ ከአሳዳጊነት ጨዋታ ራቅ ያደርጋቸዋል አባቶችን። አንድ አባት ስራው ከቤተሰቡ የሚያርቀው ከሆነ ለምሳሌ በተወሰነ ጊዜ ራቅ ብሎ የሚመጣ ስራው ርቅ ቦታ የሚወስደው ከሆነ በተለምዶ የፊልድ ወርክ ምንለው እሱ አይነት ከሆነ ብዙ ጊዜ ማህበረሰቡ ይቀበለዋል፣ ችግር የለም ይላል። ሴት እንደዛ ስትሆን ግን እንዴት ይባላል። ስለዚህ አሳዳጊነት በአብዛኛው ሚዛኑ ወደ ሴቶች ወደ እናቶች ያደላ ነውና ይሄ የአባቶችን ሚና ኔግሌክት ያደረገ ተያይ ልማድ እምነት ይህን ነገር በቃ እንደ ጀነራል ትሩዝ አድርጎ መቀበል ክፍተት ነው ብዬ አምናለሁና አባቶችን ወደ ፊት ለፊት ማምጣት አስፈላጊ ነው። ብዙ ነገር እናቶች ጫንቃ ላይ ነው ያለው። ስለዚህ ፓረንቲንግ እንግዲህ ልጆችን ቤት ውስጥ ከመንከባከብ፣ ከማልበስ፣ ከመመገብ፣ ንጽህናቸውን ከመጠበቅ፣ ትምህርታቸውን ከመከታተል፣ ኢኮኖሚያዊ ፍላጎታቸውን ከማሟላት ከዛም ጋር የተያያዘ ስለሆነ በብዛኛው ይሄ ነገር እንደ መደጋገም እንዳይሆንብኝ ወደ እናቶች ያደላ ነው። አባቶች ይሄንን ሚዛናዊ በሆነ መልኩ መረከብ አለባቸውና ይህም አንዱ ትኩረት ሰጥታ ቤተክርስቲያን እዚህ ላይ ያለመስራቷ እንደ ክፍተት ሊወሰድ ይችላል። እንግዲህ ሌላኛው ቤተክርስቲያን አንዳንዴ ሮንግ የሆነ ወይም የተሳሳተ መልእክት ስታስተላልፍ ይታያል። ትልቁን ሚና ወላጅ መወጣት እየተገባው ያንን ለምሳሌ ቤተክርስቲያን ውስጥ ያለን በመንፈሳዊ ህይወት ልጆችን የማሳደግ ጉዳይ ሰንዴይ ስኩል ብቻውን ምንም ሊያደርግ አይችልም። አንድ ልጅ በሳምንት አንድ ቀን ለዛውም ለአንድ ሰዓት ወይ ለ40 ደቂቃ እያገኙ ህይወቱን በጣም ጉልህ በሆነ መልኩ ወደ ልቀት ማምጣት አይቻልም። አብዛኛው ስራ መሰራት ያለበት ከሰኞ እስከ ቅዳሜ በወላጅ ነው መሰራት ያለበት። ያንን ሚና መጫወት እንዲችሉ የኃላፊነት ሽግሽግ የኃላፊነት ዝውውር ማድረግ አስፈላጊ ነውና አንዳንዴ ቤተክርስቲያን እኔ ካስተማርኩ በቂ ነው፣ እኔ ከመከርኩ በቂ ነው የሚል አይነት መልእክት እንዳታስተላልፍ ጥንቃቄ ያስፈልጋልና ከዚህ አንጻር ዝምታው በራሱ ተግዳሮት ነው ብዬ አምናለሁኝ። እንግዲህ እነኚህን ተግዳሮቶች ለማንሳት ሞክሬያለሁ። እንግዲህ አሁን ወደ ዋናው ትምህርቴ አልገባሁም። በዚህ ክፍል አንድ ላይ በአብዛኛው ያተኮርኩት ከክርስቲያናዊ አሳዳጊነት አንጻር ያሉ ቻሌንጆች ምንድናቸው የሚል ነው። እንደው ለማጠቃለል ያክል እስካሁን ያወራነው ወላጆች ወይም አሳዳጊዎች እና በቤተክርስቲያን አካባቢ ያለው ተግዳሮት ነው። በማህበረሰባችን ውስጥ ያለው ተግዳሮት በአብዛኛው እንግዲህ ወላጆችም ወይም አሳዳጊዎች ቤተክርስቲያን የማህበረሰቡ አካል ስለሆነች እነሱ ላይ የሚንጸባረቀው ነገር የማህበረሰቡም ተግዳሮት ነው ብለን መውሰድ እንችላለን። እንግዲህ በማህበረሰባችን ውስጥ ጅንጉርጉር የሆነ ባህላዊ እና ሃይማኖታዊ ቤተሰብ ዳራ አለን። ይሁንና ዘመናዊና ኋላ ቀር ያስተዳደግ አይነቶች ተብለው በሁለት የሚከፈል የቤተሰብ መዋቅር አለን። ዘመናዊው ሳይንሱን የሚንተራስ ለልጅ የተሻለ ክብካቤ ድጋፍ የሚሰጥ ሲሆን ኋላ ቀሩ ደግሞ ልጅን በኃላፊነት ስሜት የማያሳድግ አሉታዊ ያስተዳደግ እሳቤና ተግባርን የሚከተል ነው። ይሄ በማህበረሰባችን ውስጥ ይንጸባረቃል። አመዛኙ ግን ኋላ ቀር የሆነ ያስተዳደግ ዘይቤ ያለንን በአገራችን ያሉ ልጅ ተኮር አሉታዊ ንግግሮችና አባባሎች የማህበረሰባችን የኋላ ቀርነት መገለጫዎች ናቸው። ብዙ ስለ ልጆች አሉታዊ የሆነ መልእክት የሚያስተላልፉ አባባሎች አሉን፣ ተረቶች አሉን። ተረትና ምሳሌ መጽሐፍቶቻችን ላይ አንዳንዴ ትውፊቶቻችን ላይ ንግርቶቻችን ላይ በሙሉ ልጅን ዝቅ ዝቅ የሚያደርግ ስፍራ የሚያሳጣ አይነት ይዘት ያላቸው መልእክቶች አሉ። እነሱ የማህበረሰባችንን ክፍተት ያሳያሉ። እንደ ማህበረሰብ ለልጅ ብዙ ስፍራ የለንም። ቻይልድ ፍሬንድሊ አይደለንም። ማህበረሰባችን እንደሱ አይደለም። ሰፈራችንን፣ ትምህርት ቤቶቻችንን፣ መንገዶቻችንን፣ ሚዲያዎቻችንን፣ የአገር ፖሊሲዎቻችንን ጠጋ ብሎ መፈተሽ በቂ ሊሆን ይችላል። ስለዚህ እንደውም አንድ ጊዜ በ2018 እንደ ፈረንጆቹ አቆጣጠር ACPF የሚባል ተቋም 52 የአፍሪካ ሀገራት ላይ አተኩሮ ቻይልድ ፍሬንድሊነስ ኢንዴክስ የሚል
ጥናት አጥንቶ ነበርና ኢትዮጵያ በወቅቱ 40ኛ ደረጃ ላይ ነበር የምትገኘው። እንግዲህ ያንን ጥናት ሲያጠኑ በርካታ ልጅ ተኮር የሆኑ ሀገራት መገለጫቸው ምንድነው የሚለውን አስቀምጠው ነበር። ኢንዲኬተርስ ብለው አንዱ ለልጆች በቂ የመጫወቻ ስፍራ አለ ወይ፣ ፖሊሲዎቻችን፣ ማህበረሰባችን ውስጥ ያሉ እሳቤዎች፣ የትምህርት ራሱ ካሪኩለማችን፣ ለልጆች የጤና ፍላጎት፣ የንጹህ ውሃ ፍላጎት፣ ያለን አቅርቦት እንደዛ ያሉ በርካታ ናቸው። እሱን ለማንሳት ጊዜ የለኝም። ከነኛ አንጻር መድበው ኢትዮጵያ 40ኛ ነበረች። ሜቢ እንግዲህ ይሄ የቆየ ጥናት ነው 2018 ነው። አሁን ቢጠና የተሻለ ነገር ሊኖር እንደሚችል እንዲሁ እረዳለሁ። ስለዚህ እንደ ማህበረሰብ እንደ አገር እነኚህን ተግዳሮቶች ማንሳት እንችላለን ማለት ነው። ስለዚህ በዚህ ክፍል 1 ተግዳሮቶቹን በማንሳት አጠቃልላለሁ። በሚቀጥለው ክፍል 2 ላይ ከዚሁ የቀጠለውን ትምህርት ይዤ እቀርባለሁ። ፕሮግራሚን ስለተከታተላችሁ ከልብ አመሰግናለሁ። ጌታ ኢየሱስ ይባርካችሁ። Thank you.